በነገራችን ላይ ተቋሶች ብቻ አይደለም ዳኞችም አሉ አሰልጣኞች አሉ ሴት ዳኛ ሴት አሰልጣኝ አሉ አሉን ሁሉም አለ በጣም አሳፋሪ በጣም አሳፋሪ ቶሎ ከስተት ተምሮ የቅድት ትናንት ግርምሻው አንስቶታል በየሃይማኖታቸው ንስሐ መግባት አለባቸው ንስሐ ሃይማኖታቸው እንደሚፈቅድላቸው ተስተካክለው ኤርትራ ሰላም አትፈልግም ኢንዲፔንደንሷን ካገኘች በኋላ ከሁሉም ጎረቤቶቿ ጋር ተዋግታለች ከአንድ ጎረቤቷ በስተቀር ከዚህም በተጨማሪ ኢትዮጵያን ዲስቴብላይዝ ለማድረግ ጠንክራ እየሰራች ነው የምትገኘው ኢትዮጵያን ዲስቴብላይዝ በማድረግ ነው እነሱ ሰርቫይቭ የሚያደርጉት የሚል ነገር ተናግሮ ነበር የውጭ ጉዳይ ሚኒስትሩ ዶክተር ጌኖ ጢሞቴዎስ እንግዲህ ሆርን ሪቪው በተባለ አንድ ኦርጋናይዜሽን እና በአዲስ አበባ ዩኒቨርሲቲ በተዘጋጀው በኖቬምበር 13 በትናንትናው ዕለት በተዘጋጀው ፎረም ላይ እንግዲህ ይሄን ነገር ተናገሩት 13 ደቂቃ የሚረዝም ንግግር አድርገው ነበር ይሄን ንግግር ሙሉ ሰምቻለሁ 5 ፖይንቶችን አስቀምጠዋል ኤርትራና ኢትዮጵያ ያላቸው ግንኙነት መሻከርና ምን ይመስላል የሚባለው ነገር ማለት ነው እንግዲህ እነዚህ ፖይንቶች ሳሳጥርላችሁ ኤርትራ ከኢትዮጵያ ነጻነቷን ካገኘች በኋላ ብለው ነው ያስቀምጡሳቸው ኤርትራ ከኢትዮጵያ ነጻነቷን ካገኘች በኋላ የኔበሮች ሆነ ደግሞ አካባቢ የሚገኙትን ጎረቤቶቿን በመጥረት ነው ራሷን የምትለው ዲቨሎፕ የምታደርገው የሚል ነገር ነው እንግዲህ ተናገሩት ከዚህም በተጨማሪ ኢትዮጵያ ውስጥ ለሚንቀሳቀሱ የተለያዩ ታጣቂ ኃይሎች ከገቨርንመንት ወር ደግሞ ከመንግስት ተቃራኒ ባሉ ታጣቂ ኃይሎች ላይ እርዳታና ሰፖርት ታደርጋለች ብለዋል ከዚህም በተጨማሪ መጨረሻ ላይ በደንብ ኤምፋሳይዝ አድርገው ያወሩት ነጥብ ምንድነው ኢትዮጵያ የሲ አክሰስ ወር ደግሞ የባህር በር ጥያቄዋ ሌጂቲሜት እንደሆነና አሰብ እንደሚገባ ተናግረዋል Ethiopia's claim is fair, reasonable and legitimate. Fair ምክንያታዊና ሌጂቲሜት ደግሞ ትክክለኛ ጥያቄ ነው እየጠየቀች ያለችው ብለዋል 30 ሚሊዮን ህዝብ ላይ የሚኖርባት ኢትዮጵያ የወደፊት ዴቨሎፕመንቷን ነው ደግሞ የወደፊት ልማቷን ለማረጋገጥ የሲ አክሰስ ያስፈልጋታል አለ በዚህ አንድ ተገደበ አትቀርምና ከዚህ ወጥ ጥያቄያችንን በደንብ እናነሳለን የሚል ነገር ተናግረዋል ምናልባት ፕላን ቢ ወር ደግሞ በሰላማዊ መንገድ ኤርትራ በዚህ ጉዳይ ላይ ኔጎሺዬት ማታረግ ሆነ ፕላን ቢ ምን ሊሆን ይችላል የሚል ጥያቄም ተጠይቀው ነበር እንግዲህ ለዚህ ጥያቄ የሰጡት ምላሽ ላምብላችሁ ኢትዮጵያ will avoid war by all means not because it's not on the table ነው መንገድ ዋርን አቮይድ እናደርጋለን not because it's on the table it's not on the table ማለት አማራጭ ነው ግን ሙሉ በሙሉ አቮይድ እናደርጋለን የሚል ነገር ተናገሩት የዲፕሎማሲ ወር ደግሞ እንደዚህ በሰላም የሚደረጉ ድርድሮችን በደንብ ኢትዮጵያ ፕራዮሪታይዝ እንደምታደርግ ተናገሩት ታዲያ የውጭ ጉዳይ ሚኒስትሩ ንግግር በትዊተር ላይ ብዙ ሰዎችን እያሻማና ብዙ ሰዎችን እያጋጨ እያጣላ ሀሳቦች የተነሱ እየወደቁ ያሉበት ነገርና እስኪ እናንተ ሀሳብ ምንድነው ኮሜንት ላይ ሰውኝ ፋኖች ናቸው አለ የገደሉት አርሲ ላይ ፋኖ አርሲ ላይ እና እንደዛ አይነት ነገር ሰማን ከዚህ በፊት እዛ ስልጤ አካባቢ ላይ ተፈጥሮ በነበረው ላይ ያወጣው መግለጫ ነበረ እንደዚሁ እዛም ላይ ሹፈት ነበር የሚመስለው ከእፎይ ጋር በተያያዘ እንደዚሁ የሃይማኖት ተቋማት አወጣ የተባለው መግለጫ በጣም በሚያሳዝን ሁኔታ ቤተክርስቲያንን ታርጌት ያደረገ ነበር ምን ሰደቦኛ ሆነ ልክ ግን ኦርቶዶክስ ተንኳሽ እንደሆነች አድርጎ ነበር መግለጫ ያወጣው አሁንም እንዳየነው ወዴት ነው የሚወስደን ይሄ ነገር ቤተክርስቲያናችንስ ምን አይነት ሁኔታ ላይ እንዳለች ማሳያ አይደለም የሚል ጥያቄ ያስነሳል ማለት ለመናገር ግልጽ የሆነ የሚታይ ማለት ግልጽ በቃ እያየ ነው ማለት ነው አካባቢው ላይ ምን እየተፈጠረ እንደሆነ እየታወቀ ከዛ አጣሪ ኮሚቴ ሄዶ ሲጠይቅ ከዛ ፋኖች ናቸው የሚገሉ ተብሏል አለ ማተጠይቁ ነው ፋኖች ናቸው የተባለው ገዳዩ ይሄ ጥያቄ ነው ሟች ነው ወይስ የተጠየቀው ወይስ የተረፈው ወይስ የአካባቢው ባለስልጣን ለምሳሌ ይሄ ነገር እጅግ በጣም ፖለቲካ እንደሆነ የምታውቁት ማለት ነው የዞኑ አስተዳደር መግለጫ ወጥቶ ነበር አይደል ውሸት ነው ምንም አይነት ሞት የለም ብሎ ይሄኛው ሄዶ ግን የሞቱ ሰዎች አሉ ኦርቶዶክሶች ብቻ አይደሉም ገዳዩ ፋኖ ነው ብሎ መጣ ይሄ ማለት ያን ያህል ጭንቅላት የጠየቀው እየተደረገ ያለውን ነገር ለማወቅና ትንሽ ከባድ ነገር ይመስለኛል እየተደረገ ያለው እኔ አሁን ቤተክርስቲያን ምን አይነት ነገር እንደምታወጣ እጠብቃለሁ እውነት ለመናገር በቃ የሆነ ኮስተር ያለ ነገር አስገዳጅ የሆነ ነገር ጠብቃለሁ ለሚመጡት 2 አመታት ምንም ማለት እኔ የአደባባይ በዓላት አቁም ያለው ወጥል በጣም ደስተኛ ነኝ መብቴ እስኪከበርልኝ ድረስ በቅጥሬ ውስጥ ፈጽመዋለሁ ፕሮግራሚንግ ብትል የምሬን ነው የምላችሁ ስንት ቱሪስት እንደማይመጣ ይታወቃል ያ ቢሆን አላስተናግድም ብትል
ይህ መንግስትን አይጎዳም፣ ሙስሊሙን አይጎዳም፣ ፕሮቴስታንቱን አይጎዳም። ለሀገር የሚገባው ገቢ እነሱ ተጋሪ አይደሉም፣ በጥቅሙ አይጋሩ፣ እኛ ብቻ ነን የምንጠቀመው። እና የምር እኔ ብቻ ጤና ይስጥልኝ እንደምን አላችሁ? ዛሬ በመላ ሀገሪቱ በመላው ኢትዮጵያ የኢትዮሳት የቴሌቪዥን ጣቢያ በመቋረጡ ምክንያት መላው በሀገራችን ያሉ ሁሉም የቴሌቪዥን ጣቢያዎች ሊባል በሚቻል ደረጃ ተቋርጠዋል። የተቋረጡት የቴሌቪዥን ጣቢያዎች በዓለማዊ የቴሌቪዥን ስርጭት ላይ ብቻ ያሉት ሳይሆን መንፈሳዊ ስርጭትንም የሚያስተላልፉ እንደዚሁም ደግሞ ዓለም አቀፍ የቴሌቪዥን ስርጭቶች በሙሉ እነ ሲኤንኤን፣ ቢቢሲ፣ አልጀዚራ ሌሎችም በሙሉ ተቋርጠዋል። ነገር ግን ይሄ ከጀርባዬ የምትመለከቱት የቴሌቪዥን ጣቢያ ኤኤምኤን ፕላስ ብቻ የተላለፈ እንደሆነ ነው ያሉት መረጃዎች የሚያመለክቱት። አሁንም የከፈትኩት እሱ ነው እና ፋና ቴሌቪዥን ጨምሮ ሌሎች የቴሌቪዥን ጣቢያዎች ደግሞ ለማስተባበያ ያወጡት መረጃዎች አለ። ይኸው ምን ይላል? የቴሌቪዥን ስርጭት መቋረጥን አስመልክቶ ነው የገለጹት። የሳተላይት አቅራቢ የሆነው ድርጅት በሆነው ኤስኢኤስ የቴሌፖርት ላይ እስራኤል አካባቢ ባጋጠመው ከፍተኛ የአየር ጸባይ ለውጥ ምክንያት የኃይል መቋረጥን እንደፈጠረ ነው የተናገረው። በዚህ ምክንያት የፋና ቴሌቪዥን ፕላስን ጨምሮ ሌሎችም የቴሌቪዥን ጣቢያዎች ኢቢሲን፣ ሁሉንም በመላ ሀገሪቱ ያሉ የቴሌቪዥን ጣቢያዎች ሳተላይት ላይ ያሉትን በሙሉ ማለት ነው ተቋርጧል እና አገልግሎቱን ለመመለስ እንቅስቃሴ ላይ እንዳሉ ነው ያሉ መረጃዎች የሚያመለክቱት። እንግዲህ በኢትዮ ሳት ላይ የተንጠለጠለው የሀገራችን መላው የቴሌቪዥን ጣቢያዎች ሙሉ ፕሮግራሞቻቸው ተቋርጠዋል። ምንም አይነት እንቅስቃሴና ስርጭት የለም። ከዚህ ከጀርባ የምታዩት ኤኤምኤን ፕላስ እንግዲህ አዲስ ሚዲያ ኔትወርክ እንደሆነ ይታወቃል። በእሱ ፕላስ የሚል ደግሞ ሌላ ተጨማሪ ቴሌቪዥን እንደ መጠባበቂያ ተደርጎ የነበረ እና ብልክ በዚህ አጋጣሚ ያሉ እንደዚህ ያለ ችግሮች ያጋጥሙ የሚተላለፍ እንደሆነ ይታወቃል። ከዛ ውጭ ግን የሃይማኖት ተቋማትም የሚያስተላልፉት ሌሎችም የቴሌቪዥን ስርጭቶች በሙሉ ተቋርጠዋል። እንግዲህ ይሄ እንደ አገር ችግር ልናየው የሚገባው ምንድን ነው? በእርግጥ አሁን ብዙ ቴክኖሎጂዎች በእጃችን ላይ ነው ያሉት፣ ሁሉንም በስልኮቻችን ላይ ነው የምናያቸው። ነገር ግን ደግሞ እንዲህ በስክሪን ደግሞ ማየታችንም የግድ አንዳንዴም አስፈላጊ ስለሆነ የራሳችንን የሆነ ሳተላይት ማምጠቅ ይጠበቅብናል ወይም ደግሞ ይገባናል። በነገራችን ላይ ከዚህ በፊት እንግዲህ ብዙዎቻችሁ ታስታውሳላችሁ እንጦጦ ላይ በተፈራ ዋልዋ አማካኝነት እንግዲህ ኢትዮጵያ ሳተላይት ልታመጥቅ ነው፣ አምጥቃለች ወይ ደግሞ ለማምጠቅ አስፈላጊውን ነገሮች በሙሉ ዝግጅት ላይ ነች ተብሎ በጣም ብዙ ተወርቶልን ተነግሮን ነበረ። ነገር ግን የሳተላይት ማምጠቂያው ምንም አይነት እንቅስቃሴ ሳያሳይ በዘመነ ኢህአዴግ ወይ ደግሞ በዘመነ ህወሓት የነበረው እስካሁን ድረስ ምንም አይነት እንቅስቃሴ ሳያሳይ እንዳለ ነው ያለው እና እንግዲህ ከዛሬ ቀን 9 እና 10 ሰዓት አካባቢ ጀምሮ ነው የዚህ የሳተላይት ስርጭት ሙሉ ለሙሉ እንደተቋረጠ መረጃ የደረሰን። የክልል ቴሌቪዥን ጣቢያዎችም እንደዚሁ የዚሁ ችግር ሰለባ እንደሆኑ ነው መረጃዎች የሚያመላክቱት። ከዚህ በኋላ እንግዲህ ምን ይሆናል፣ በምን አይነት መንገድስ መረጃዎችን እንለዋወጣለን የሚለው እጃችን ላይ ባሉ ስልኮች ይሆናል ማለት ነው። ይሄ ነገር እንግዲህ ዛሬ ብቻ ሳይሆን ነገም ሊቀጥል ይችላል። ምክንያቱም ያሉት ነገሮች መስተካከል መቻል ከሌለባቸው ሁሉም ነገር እንዳለ የሚዘልቅ ይሆናል። በዚህ ጉዳይ ላይ ሌሎች ተጨማሪ መረጃዎች ካሉ አሰባስቤ ተመልሼ እመጣለሁኝ። ቴዲ ካሳ ነበርኩኝ። ይህንን ገጽ ፎሎ ብታደረጉ የፕላስ ምልክቱን ተጭናችሁ ደግሞ የዚህ ገጽ ተከታይ ብትሆኑ በየደቂቃው በየሰዓቱ የሚደርሱትን መረጃዎች በሙሉ ወደ እናንተ አደርሳለሁኝ። ሰናይ ጊዜ። እስኪ የአቡነ ኤልሳ ምን ሲናገሩ ሰማችሁ ካላችሁ ስለ ትውልድ ስፍራቸው ምንም ሳይናገሩ የእሳቸውን ምስጋና እንስማ አብረን። አባታችን አቡነ ሳዊሮስ የሁላችን አባት፣ ጀግና አባት፣ ልበ ሙሉ አባታችን ናቸው። እኔ እንደማን መሆን ትፈልጋለህ? እኔ እንደማን መሆን እንደው ትችት ትፈልጋለህ ብትሉኝ እንደ ብፁዕ አቡነ ሳዊሮስ ዓለም ሁሉ ቢጫጫ የማይፈሩ ምን የማይበገሩ ለዓላማና ብቻ የሚሰሩ ለቤተክርስቲያናቸውና ለቤተክርስቲያናቸው ብቻ የሚሰሩ ያሰቡትን ያቀዱትን የሚያሳኩ አሳክተው የሚያሳዩ ጀግና አባታችን እንዲህ ነው።
አቡነ ኤልሳ የተወለዱበት አካባቢ ኦርቶዶክሳውያን እየተገደሉ ነው። እሳቸው መወድስ የሚባል አይነት ነገር በቤተ ክርስቲያን ቃል አቀላለጽ መወድስ እያቀረቡ ነው። የጳጳስ የመጨረሻ ህልሙ ሰማዕትነትና የመንግስት ወራሽነት እንጂ የሥራ አስኪያጅ ቦታ ነው እንዴ? ስለዚህ ነገ ከነገ ወዲያ አቡነ ሳይሮስን የሚፈነቅሉ አቡነ ኤልሳ ናቸው አድናቂ ማለት ነው። እንደዛ ብለን እንድትተርጉ ምን እንዴ መንፈሳዊ ፖለቲካ ከያዝ ነው። እንደሱ ደግሞ አይባልም። አባት ሊፈነቅል ይፈልጋል አንልም። ነገር ግን ሐሜቶች የውሸት አይደሉም። አሉባልታዎች ካልምንም ምንጭ አልመጡም። እነዚህ የምንሰማቸው ነገሮች ቀላል አይደሉም። ሰበር ዜና ተሰምቷል። በሀገራችን የተለያዩ የቴሌቪዥን ጣቢያዎች ስርጭታቸው መቆሙ እየተነገረ ይገኛል። የሳተላይት አቅራቢ ድርጅት በሆነው ኤስኢኤስ እስራኤል አካባቢ በገጠመው ከባድ የአየር ጠባይ የቴሌፖርቱ በመቆራረጡ ምክንያት የተለያዩ የኢትዮጵያ ቴሌቪዥኖች ከሳተላይት ላይ መውረዳቸውን አንዳንድ መረጃዎች እያሳዩ ይገኛል። ከነዚህም ፋና አንዱ ነው። ኢትዮጵያ ውስጥ ያሉ የፓርላማ አባላት ዝም ሲሉ፣ በውጭ ሀገር ያሉ፣ በኔዘርላንድ ያሉ፣ በጀርመን ያሉ ደግሞ እየጮሁ ነው። በፓርላማቸው ላይ እየተናገሩ ነው። በተለይ ደግሞ ኔዘርላንድ ያለው ሰው ምን እያደረገ ያለው ኢትዮጵያ ውስጥ ለሚደረገው የክርስቲያኖች እልቂት እኔ ኔዘርላንድ ያለሁትን እንኳን ይጎዳኛል፣ ይነካኛል እያለ ያለው። ሀገር ውስጥ ያሉ ክርስቲያኖች ደግሞ አይ እንትን እኮ አይደለም የሃይማኖት እኮ አይደለም እያሉ ደግሞ ያላግጣሉ። ልዩነቱ ይህን ያህል ነው። የሀገሬው ሰው መስቀል የያዘው ሲክደው፣ መስቀል ያልያዘው ግን በውጭ ሀገር ሆኖ እየተናገረ ያለው ግብረ ሰዶማዊ ናቸው የሴቶች እግር ኳስ ተጫዋቾች በጠቅላላ። እንዴት አደራችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። እነኚህ ሰዎች እንግዲህ ሴቶች በጠቅላላ ግብረ ሰዶማውያን ናቸው በማለት በወንጀል መሰረት ተጠርጥረው የወንጀል ክስ ሳይመሰረትባቸው የጥፋተኝነት ውሳኔ ሳይሰጣቸው በሚዲያ እንደዚህ ጠቅላላ ሴት ተጫዋቾችን መፈረጅ አንደኛ የጥላቻ ወንጀል ነው፣ ሁለተኛ ደግሞ የስም ማጥፋት ወንጀል ነው፣ ሶስተኛ በዘመቻ አንድ ቡድን ላይ አንድ ጾታ ላይ የመነሳት ወንጀል ነው። ስለዚህ እነኚህ ከ3 4 5 ያህል ወንጀል ስለሚጠየቁ እነኚህ ሰዎች የሴቶች የእግር ኳስ ሶፎንያስና ግርማቸው እኔ ባቀረቡት ፕሮግራም ላይ ስለ ኢትዮጵያ ሴቶች ብሔራዊ ቡድን አንዳንድ ነገሮችን አጋልጠዋል። ያሉት ቃል በቃል ምንድነው? በብሔራዊ ቡድን ውስጥ የተመሳሳይ ጾታ ግንኙነት ከጊዜ ወደ ጊዜ የተንሰራፋ ነው። እንደዚህ የሚያደርጉ ተጫዋቾች ከዚህ ተግባራቸው እንዲታቀቡ ብዙ ጥረት ሲደረግ ነበረ። ነገር ግን ከጊዜ ወደ ጊዜ የተስፋፋ መጥቷል። ይህም እግር ኳሱን እየጎዳው ነው። እግር ኳስ ቡድን ውስጥ እንደዚህ አይነት ነገር እየተንሰራፋ መምጣቱን የሚያውቅ ወላጅ ልጆቹን እግር ኳስ ተጫዋች እንዲሆኑ ፈቅዶ አይልክም። ስለዚህ ተተኪ ትውልድ እንዳይኖርና እግር ኳሱ እንዲሞት ያደርጋል። ይህን ጉዳይ ከሚመለከታቸው አካላቶች ጋራ ብዙ ተነጋግረንበታል። ሌላው ቀርቶ የእግር ኳስ ፌዴሬሽንም ጭምር ስለ ጉዳዩ ያውቃሉ። መረጃም እንሰጣቸዋለን። ይህን ጉዳይ በቅርበት እንደሚከታተሉት ነግረውናል። የሴቶችና ባህል ሚኒስቴርም ወይዘሮ ጎጌም ጭምር ይህን ጉዳይ ያውቁታል። መንግስት የሚያውቀው ጉዳይ ነው። ግን ተሽፋፍኖ ነው እስካሁን ያለው። እኛ እናጋልጠው ብለን ነው። ኦኬ፣ አንደኛ ለእግር ኳሱ፣ ሁለተኛ ደግሞ ከማህበረሰባችን ባህል፣ ሃይማኖትና ሕግም ጭምር ያፈነገጠ ስለሆነ ብለው ይህን ፕሮግራም አቅርበዋል ትላንትና። የመጀመሪያው አሁን የእርሶ ስህተት የተከበሩ ጠበቃ እነሱ በፕሮግራማቸው ላይ አሁን እርሶ እንዳሉት እንግዲህ ቃል በቃል ግብረ ሰዶማውያን ናቸው የኢትዮጵያ ሴቶች ብሔራዊ ቡድን በጠቅላላ አላሉም። እንዴት ያልተባለ ነገር እንደተባለ አድርገው ያቀርባሉ? አልተባለም እኮ ማለት ምን ሆነው ነው? ከይቅርታ ጋር ወይ አልሰሙም በአግባቡ እንደዛ አላሉም። አልተባለም። እርሱ ለሴቶች መብት እንደሚቆረቆሩ አውቃለሁ። አንዳንድ ቪዲዮዎችን ስለማይ ለሴቶች መብት እንደሚቆረቆር ሰው እና የህግ ባለሙያ እኔ ማስበው የመጀመሪያው ኮሜንቶት መሆን የነበረበት እንደዚህ አይነት
መረጃ በዚህ የቲቪ ቻናል የሶሻል ፕላትፎርም ላይ ቀርቧል። ስለዚህ ይሄ የሴቶችን እግር ኳስ ስለሚጎዳ መንግስት ተገቢውን ምርመራ አድርጎ እርምጃ መውሰድ ይገባል ነው ማለት ያለበት። ሰምቶ ከሆነ እዛ ፕሮግራም ውስጥ እኮ ታዳጊ እግር ኳስ ተጫዋቾችን ከዚህ ቀደም የቡድኑ አባል የነበሩ ሲኒየሮቹ እያባበሉ እንደዚህ አይነት ልምድ ውስጥ እንደሚያስገቧቸውም ጭምር እኮ ፕሮግራሙ ላይ ገብቷል። ይሄን እንዴት ዲፌንድ ያደርጋሉ እርሱ? አሌጅድሊ ቢሆንም ገብቶታል። አሁን ፍርድ ቤት ነው አይደለም የሚለው በፍርድ ቤት የሚረጋገጥ ነገር ሆኖ ግን እንደ ኢንፎርሜሽን እንደ ወንጀል መረጃ ይሄ ነገር ቀርቧል። አትሊስት ሴቶች መብት የሚቆረቆሩ ሰው ስለሆኑ የመጀመሪያው ነገር ይሄ ነበር። ጥቅሙ ለሴቶች ስለሆነ እግር ኳሱ ቢያድግ ታዳጊ ሴቶች ወደ እግር ኳስ ቢመጡ ሀገራቸውን ቢወክሉ ጥቅሙ ለሴቶች ስለሆነ ፕሮቴክት መደረግ የነበረበት መጀመሪያው ይሄ ነው። ይሄ እንጂ ይሄ ስሞል ፒክቸሩ አይደለም። ሌላው እኔ ከየት እንዳመጡት አላቅም። ይሄ ሴቶች ላይ የተሰነዘረ የጥላቻ ንግግር ነው ብለዋል። ስም ማጥፋት ነው ብለዋል። በኢትዮጵያ ሕግ መሰረት ስም ማጥፋት ሊሆን አይችልም። ምክንያቱም እዛ ፕሮግራም ላይ እንደቀረበው የማንም ተጫዋች ስም ተጠርቶ እገሌ እንደዚህ ነገር ፈጽማለች ተብሎ አልቀረበም። እንደውም በስልክ ኢንተርቪው ያደረጉላት አንድ የቀድሞ የብሔራዊ ቡድኑ ተጫዋች ስም እየጠራች ስትናገር ያንን ካንስል እያደረጉ አውጥተውታል። ይህ ሁሉ የአንድን ስፔሲፊክ ሰው ግለሰብ ስም ጠርተው ስም ላለማጥፋት ነው አይደለ እንዴ? ስሙስ ቢጠፋ እሱን በቀጥታ የሚመለከት ጉዳይ አይመስለኝም። ምክንያቱም እንግዲህ እቺ ስሜ ጠፋ የምትል ግለሰብ እነዚህ ሰዎች ስሜን አጥፍተዋል ትበል፣ ተገቢነት ላለው ለህግ አካል ታመልክት እንጂ የኢትዮጵያ እግር ኳስ ተጫዋቾቹ አንዳንዶቹ ግብረ ሰዶሙ ላይ አብዛኞቹ ነው አክቹሊ እንግዲህ 80% ይላል ዩቲዩብ ላይ እንደምታዩት ተግባር ላይ ተሳትፈዋል ማለት ጠቅላላ የኢትዮጵያን ሴቶች ስም የሚያጠፋ አይደለም በፍጹም። በቃ ያ ልምምድ እዛ ስፔሲፊክ ቡድን ውስጥ አለ፣ ሊቆም ይገባል። ለብሔራዊ ቡድንም ለሀገርም ህገወጥም ኢሞራላዊም ስለሆነ ጭምር ማለት ነው። እውነት ለመናገር እነዚህ ጋዜጠኞች ከእርሶም ከኔም የበለጠ ለእግር ኳስ የሚቆረቆሩ ናቸው። ለኢትዮጵያ እግር ኳስ የተዕለት ተዕለት ስላቸውም ስለሆነ በተለይም ደግሞ ሴቶች ስለሆኑ በእግር ኳሱ ረገድ በወንዶች በአስተዳደር በምን የሚፈጠርባቸውን ጫና እዚህ ፕሮግራሙ ላይ ያቀርባሉ፣ ይሞግታሉ፣ ድምፅ ሆነዋል። ረጅም ጊዜ ድምፅ ሆነዋል ለሴቶች። ሴት ስለሆኑ ለምን ይገፋሉ፣ ለምን ይዋረዳሉ፣ በአሰልተኞቻቸው በምን እንዴት እንደዚህ አይነት በደል ይደርስባቸዋል ብለው ብዙ ጊዜ የሞገቱ ሰዎች ናቸው። ለሴቶች ጥላቻ ቢኖራቸው ይሄን አያረጉ። ለሀገርና ለሴቶች ክብር ስላላቸው ነው። እኔ አሁን የሚታየኝ እንግዲህ ይህን ስል ከነሱ ይልቅ እርሶ የነሱን ስም እያጠፉ እንዳይሆን ቢጠነቀቁ ጥሩ ይመስለኛል። እኔ ጋዜጠኞች ናቸው፣ በሙያቸው እንደዚህ አይነት ነገሮችን እንዲዘግቡ ለህዝብ እንዲያቀርቡ ሙያቸው ይፈቅዳል። ኢንቴንሽናሊ የአንድን ቡድን ስም ለማጥፋት ብለው አይደለም። የታል ያ ኢንቴንሽን? ያ ኮንቴክስት የለም። አሁን እዚህ ፕሮግራም ላይ እንከሳለንም ብለዋል። እንግዲህ ወንጀል ከሆነ ተገቢነት ያለው የመንግስት አካል መርምሮ ከሚከስ በቀር እኛ ጠበቆች የራሳችን የወንጀል ፍርድ ቤት የለን፣ አንከስ። አንዳንድ ጊዜ አንዳንድ ነገሮች እኛ ፈልገን
ወንጀል ነው ስላልን ወንጀል አይሆንም። አንዳንድ ጊዜ ሙያችን ይሄ ሙያ ከሌላቸው ሰዎች ህግን የምናቅ ስለሆነ ይሄ ወንጀል ነው ብለን ሰዎችን ማስፈራራት፣ ሰዎች እንዲሸማቀቁ ማድረግ ተገቢነት ያለው አይመስለኝም። ስለዚህ ይሄን ለማለት ነው። አመሰግናለሁ።